ሰደቃ ፐርፐዙ ነው። ይሄ ሰደቃ የምግብ መብላቱን ሰደቃ ሳይሆን ዋናው ሀደፉ መገናኛ ሆኖ ያንን መድረክ ማለት አንድ ባቅ ሰደቃ የሚሰበስበው ነገር ሰደቃ ነው። ሰውን በሰደቃው ተሰበስበዋል። በዛ መድረክ ላይ የምትፈልገው መልእክት ታስተላልፋለህ። በዚህ ስትራቴጂ ነው እና ወደ ምርጫ ውስጥ ማህበረሰቡ ላይ በየቦታው ይሄ ነገር ከተሰራ ሰው የሚፈልጉትን ሰዎች ማንሳት ስራ መስራት ይቻላል። በእነ አቡበከር መሪነት በደቡብ ወሎ ሁከትና ረብሻን ለመቀስቀስ የተዘጋጁ ሰደቃዎችን ያስተባበሩት 4 ግለሰቦች ናቸው። እነሆ ሙስሊሞችና ክርስቲያኖች በአንድነት ድምጻችንን እናሰማለን። አባግባብ ይሄንን ነገር በትክክል የሚፈልገው ነገር አሁን መጅልስ ላይ ያለው ነገር ውጤት ላይ መጣ ስለሚችል እዚህ ላይ ሁሉም ጠንካራ ተሳታፊ ሆኖ ስራ መስራት አለበት ነው። አሸባሪ ጽንፈኛ ስልጣን ፈላጊ ያለ በመወንጀል የሚያደርገውን ጉዞ ሁሉ የሚገልጽ አስከፊ ደብዳቤ በየመሳጅዶች ላይ እየለጠፈ ሁከት እየፈጠረ ለሚፈጠረው ችግር ኃላፊነቱን መንግስት ይወስድልን የሚል ጥያቄ አቀርበናል። ያስተሰሩ መጨረሻው ገብተው የሚባለው ይሄ ነው። ፕሮግራም ጎሉ ያው ኢስላም ስርዓት ማስቀመጥ ነው መስራት እዛ በፊት ግን ይቺን የቅርብ ጎሏን ታርጌቷን መምታት ከሚወሳኝ ታዲያኛ ሙስሊሞች ማንችለው የበደል ድንጋይ አላረፈብንም። የጭቆና ድንጋይ አልተጫነንም። ታዲያ አሐድ በሏ። ጂሃድ እንቅስቃሴ በጀመርንበት ሂደት ውስጥ የሚያስፈልጉ ለጦርነቱ የሚያስፈልጉ መሳሪያዎችን፣ ዝግጅቶችን፣ የትሬኒንግ ቦታዎችን መርጠናል፣ ገዝተናል፣ አዘጋጅተናል፣ የሰው ኃይልም አደራጅተናል። በዚህ ሂደት ውስጥ ከተዘጋጀ በኋላ ከመንግስት ጋር በሚደረገው ጦርነት ያው በረጅም ጊዜ ሂደት ውስጥ የእስላማዊ መንግስትን ማቋቋም ነው አላማው ስንንቀሳቀስለት የነበረው። የመጅሊሱ አመራር ምርጫ በሂደት ላይ ባለበት ወቅት ቡድኑ ሂደቱን በማደናቀፍ የራሱን ዓላማ ለማሳካት የተለያዩ ሙከራዎችን አድርጓል ነው የሚለው የፖሊስ ምርመራ ውጤት። በሃይማኖት ጥያቄ ሽፋን ቡድኑ ድብቅ ፖለቲካዊ አጀንዳን በመያዝ ሙስሊሙ ማህበረሰብን መብትህ ተረግጧል፣ የእምነት ነፃነትህ ተገፏል በማለት ብዙሃኑን የሃይማኖቱን ተከታዮች በሐሰት መረጃ ለአመጽና ሁከት ለማነሳሳት ሞክሯል። ሙስሊሙ ማህበረሰብ እርስ በርሱ እንዲከፋፈል እንዲሁም ሌላ ሃይማኖት ተከታይ ከሆኑ ዜጎች ጋር ተቻችሎ እንዳይኖር ይኸው ቡድን እንቅስቃሴ ማድረጉን ነው የፖሊስ ምርመራ የሚያስረዳው። የኛ መሮጥ ብቻ በቂ ስለሆነ ሰደቃ እናብዛ የሚለው ሰደቃ ቢለው በየመንገዱ አይደል ፐርሰናል በራሳችን ሰደቃ እናብዛ ተባለ። ከዚህ በኋላ እንግዲህ በቀጣዩ ምን ተባለ? እንደውም በየመስጊዶቻችን ሰደቃ ማውጣት አለብን፣ ሰደቃዎችን ማድረግ አለብን በሚል ይሄ መልእክት አስተላልፈናል። ሰደቃ ፐርፐዙ ነው። ይሄ ሰደቃ የምግብ መብላቱን ሰደቃ ሳይሆን ዋናው ሀደፉ መገናኛ ሆኖ ያንን መድረክ ማለት አንድ ባቅ ሰደቃ የሚሰበስበው ነገር ሰደቃ ነው። ሰውን በሰደቃው ተሰበስበዋል። በዛ መድረክ ላይ የምትፈልገው መልእክት ታስተላልፋለህ። በዚህ ስትራቴጂ ነው እና ወደ ምርጫ ውስጥ ማህበረሰቡ ላይ በየቦታው ይሄ ነገር ከተሰራ ሰው የሚፈልጉትን ሰዎች ማንሳት ስራ መስራት ይቻላል። በእነ አቡበከር መሪነት በደቡብ ወሎ ሁከትና ረብሻን ለመቀስቀስ የተዘጋጁ ሰደቃዎችን ያስተባበሩት 4 ግለሰቦች ናቸው። ሸንድሪስ አሊ፣ ኢብራሂም አብዱ፣ ሁሴን አበጋዝና አህመድ ማሞ። እነዚህ ግለሰቦች ደግሞ የደቡብ ወሎ ክንፍ አባላት መሆናቸውን ፖሊስ በምርመራው አረጋግጧል። ጥር 2004 ዓ.ም በዚህ ወቅት እንደተለመደው የአፍሪካ መዲናዋ አዲስ አበባ ዓመታዊውን የአፍሪካ ህብረት የመሪዎች ጉባኤን ታስተናግዳለች። ይሁን እንጂ ሁኔታውን እንደምቹ አጋጣሚ በመውሰድ የአመጽ ቡድኑ በ2004 ዓ.ም የአፍሪካ ህብረት የመሪዎች ጉባኤ በሚካሄድበት ዕለት
ዓለም አቀፍ ትኩረትን ለማግኘት ሁከት መፍጠሩን ነው የፖሊስ ምርመራ የሚያመለክተው። ህዝበ ሙስሊሙ ሰላምና ደህንነቱን እንዲጠበቅለት ያስፈልጋል። ሰላምና ደህንነቱን ነው ለመጠበቅ የተሞከረው። ኢማሞቻችን ይደበደባሉ፣ ይፈነከታሉ፣ ማይክሮፎኖቻቸው ይነጠቃል፣ ፖሊሶቻችን ይደበደባሉ። ይህን ሁሉ ሲያደርጉ መንግስት ሰላምና ጸጥታን ማስከበር የለበትም። ስለዚህ እኛ እንደፈለግን እንሆናለን ብለው የሚሄዱት ስራ እንዲለቀቅላቸው ይፈልጋል። መንግስት ይሄንን ሲሰራ አይ መንግስት ጣልቃ ገብቷል ይላል። መንግስት መስጊድ ውስጥ ገብቶ በህዝበ ሙስሊሙ እምነት ውስጥ ገብቶ እንደዛ አይነት ገብቶ እምነታቸውና ሃይማኖታቸው ውስጥ ጣልቃ ሊገባ ከምን ተነስቶ በምን ምክንያት? ህዝበ ሙስሊሙ ለደረሰበት አድልዎና በደል አብሮ ታግሎ እኮ አብሮ የመጣ ድርጅት ነው፣ አብሮ የመጣ መንግስት ነው። ተመልሶ ሃይማኖትና እምነትን የሚነክስበት ምንም ምክንያት የለው። የሽብር ዓላማን አንግበው የሚንቀሳቀሱት አልቃይዳ፣ አልሸባብ፣ ግንቦት ሰባትና ሌሎች የጥፋት ኃይሎች ዞሮ ዞሮ መዳረሻቸው አንድና አንድ ነው። ፍላጎታቸውን በህዝብና በመንግስት ላይ በመጫን ሁከት፣ ብጥብጥና ሽብርን ማቀጣጠል። የሙስሊሙን ህብረተሰብ የመጅሊስ ይቀየርልን ጥያቄም ለዚሁ ዓላማቸው ማስፈጸሚያ ለማድረግ ሙከራ አድርገዋል። እነሆ ሙስሊሞችና ክርስቲያኖች በአንድነት ድምጻችንን እናሰማለን። ድምጻችን ይሰማ የሚሉት ለመሆኑ የትኛው ድምጽ ነው? ነፃ የፖለቲካ እስረኞች እንላለን። አላሁ አክበር። ከፍ ባለ ድምፅ ኢማም እንጂ ካድሬ አንፈልግም፣ ቄስ ፓስተር እንጂ ካድሬ አንፈልግም በማለት እነሆ ሙስሊሞችና ክርስቲያኖች በአንድነት ድምጻችንን እናሰማለን። በእነ አቡበከር ቀስቃሽነት እየተካሄደ የነበረው የአመፅ ዝግጅት ሐረካቱል ሸባብል ሙጃሃዲን ያቀደውን የጂሃድ ጦርነት ለማቀጣጠል አመቺ ሁኔታን የፈጠረ ነበር ነው የሚለው ተጠርጣሪ የሽብር ቡድን መሪው። የተፈጠረው አለመግባባት እንደ አንድ ብቹ ነገር ነው ያየሁት። ምክንያቱም ቅራኔው አለመግባባቱ ከተፈታ የኛ ጂሃድ ሊዘገይ ይችላል፣ ተራራ መክፈት ሊሆን ይችላል። ካልተፈታ ነው ወደ ግጭት ካመራ ያኮረፈውን ሰው መፍትሄው ጂሃድ ነው፣ ወደ ጂሃድ ሂድ ብሎ በቀላሉ መቀስቀስ ይችላል የሚል ከሁኔታው የመጠቀም ተስፋ ነበረ። የመሳሪያ ግዢው ተካሂዷል። ሁለት ጊዜ የክላሽንኮቭ ጠመንጃዎች ተገዝተዋል። የሬዲዮ መገናኛዎች ተልከዋል። አንድ ቀን የጦር ሜዳ መነጽርና የሌሊት ደግሞ ናይት ጎግል የሚሉት የሌሊት መመልከቻ መነጽር ተልከዋል። ይሄ እንግዲህ እንዴት ነው? ያው ምናልባት ያን አካባቢ የሚገባ ከሆነ ይሄ እንደ ንቅናቄ ንብረት ተቆጥሮ ሌሎቹ ደግሞ የራሳቸውን ይዘው እንዲገቡ ነው። ቡድኑን ደቡብ ወሎ ከሚገኘው ድብቅ የጂሃድ ጦርነት ቀስቃሽ አባላት ጋር በማገናኘት ትልቁን ሚና ተወጣ የሚባለው ሙፍቲ መሐመድ ነው። አልሐረመይን ኢስላሚክ ፋውንዴሽን ወይም ቻሪታብል ፋውንዴሽን የሚባለው ድርጅት ውስጥ 3 ዓመት ከምናምን ከሰራም በኋላ ሪያድ ላይ በተፈጠረው ችግር ከአልቃይዳ ጋር በተፈጠረው ችግር የተወሰኑት ከተያዙት ኃይሎች አልቃይዳ ቡድኖች ውስጥ እዛ አልሐረመይን ውስጥ ይሰሩ የነበሩ ስለነበረ አልቃይዳ ግንኙነት አለው ተብሎ ተዘጋ ድርጅቱ።
የመንግስታቱ ድርጅት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር በ2003 በውሳኔ ቁጥር 1267 መሰረት የድርጅቱ ንብረት እንዳይንቀሳቀስና ሙሉ በሙሉ እንዲዘጋ ወስኖበታል። በሌላ በኩል የሙስሊሙን ማህበረሰብ ጥያቄ ለአክራሪ ዓላማቸው ለመጠቀም ከጂሃድ ሰባኪው መሐመድ ሐመዲን ጋር ተገናኘ። መሐመድ ሐመዲን የአውሊያ ችግር ለመፍታት በሚል ራሳቸውን ከሰየሙ 20 አባላት መካከል አንዱ ነው። አባላቱ በሚያካሄዱት አመጽ ህጋዊ እርምጃ ቢወሰድባቸው እንኳ አመጹን እንዲያስቀጥሉ ተብለው በህቡ ከተመረጡ ተተኪ አመራሮች መካከል አንዱ መሆኑን የመረጃ ክትትል ክፍሉ ደርሶበታል። መሐመድ ሐመዲን በአሁኑ ወቅት ሱዳን ካርቱም በሚገኘው ቲቪ አፍሪካ ውስጥ እየሰራ ይገኛል። ግለሰቡ ሐረካቱል ሸባብል ሙጃሃዲን ልዩ ድጋፍን ከአልቃይዳ እንዲያገኝ ሙፍቲ መሐመድን አብዱ ሽኩር ከተባለ ግለሰብ ጋር አገናኝተውታል። ከተጠርጣሪ ሽብርተኛው መረዳት እንደተቻለው ከሼክ መሐመድ ሐመዲን ጋር ስለ ጂሃድ አወራው በሂደት ውስጥ ተግባባን። በዚህ ሂደት ውስጥ ያው እንዴት ነው እንደዚህ አይነት ሁኔታ መታቀም ነገር ካለ አልኩት። የሆነ ልጅ አለ አገናኛለሁ አለኝ። ያው በቀጠሮው መሰረት ከተነጋገሩ በኋላ አገናኘን እነሱ ማለትና አብዱ ሸኩርን ሼክ መሐመድ ሐመዲን እዛው ሱዳን ስቴሽነሪ ውስጥ ጠርቶት እኔንም ጠርቶኝ እዛ ተገናኝተናል ማለት ነው። እዛ ነው ያገናኘን እና ከዛ እኔና እሱ ተግባባን። ጂሃድ ዳዕዋ ዙሪያ ላይ ማለት ነው ተግባባን። ሲዲ አለኝ ያልኩት መጽሐፎች ስለ ጂሃድ የሚያወሩ እነሱን ደስተና አንባባቸው አልኩት። እሺ ያለ ሲዲ ሰጥተውት አነበባቸው። ከዛ ካነበባቸው ውስጥ የተወሰኑትን እነዚህን ፕሪንት አድርገን ክፍለ ሀገር ላይ ላሉ ዳሪዎች እንሰጣቸዋለን ያለን። እሺ ያልኩት በዛ መሰረት ፕሪንት አድርገን እየወሰደ እሱ ሰጥቷቸዋል ማለት ነው።